ምን ትመኛለህ? ማየት ነው የምመኘው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ጁማ ነው አይደል? ቀኑ ሁላችሁም ኮሜንት ላይ ይህን ቪዲዮ እስከ መጨረሻው በመስማት አንድ ለነብያችን የተገጠመ ግጥም አለ። እሱን ደስ ስላለኝ ጋብዛችኋለሁ። አሁን ቪዲዮውን እስከ መጨረሻው ትሰሙታላችሁ። ምክንያቱም እያወራን ያለነው ስለ ታላቁ ስለ ነብያችን ሰለላሁ ዐለይሂ ወሰለም ነው። ቀኑም ጁሙአ ከመሆኑ የተነሳ እናንተም ይህንን ቪዲዮ ላይክ ማድረግ እንዲሁም ደግሞ ኮሜንት ላይ ሰላዋት ማውረድን እንዳትረሱ፣ አጨናንቁት። ይሄ ቪዲዮ ቫይራል እንደወጣ ላይክ አድርጉ። አንድ ሰው ላይክ ሳያደርግ እንዳይቀር። እንዲሁም ደግሞ ቻናሉንም ቤተሰብ ካልሆናችሁ ሰብስክራይብ ማድረግም እንዳትረሱ። ወደ ቪዲዮ እንሄዳለን፣ ወደ ግጥሙ እንሄዳለን። አዎ ስለምናወራው ስለ ነብያችን ሰለላሁ ዐለይሂ ወሰለም ነው። ነብያችንን ምን ያህል እንወዳቸዋለን፣ ከልባችን፣ ከገንዘባችን፣ ከቤተሰባችን፣ ከሁላችንም በላይ መውደድ እንዳለብን እናውቃለን አይደል? እስኪ ቪዲዮውን እስከ መጨረሻው ስሙት። ቃል ኪዳን አክባሪ አስታራቂ ዳኛ የጦር ሜዳ ጀግና ወታደር አርበኛ ክቡር የአላህ ነቢይ ታላቅ የሰላም ሰው ዓለም ያወደሰው አላህ ያነገሰው ቃላት ማይናገር ከራሱ ልቦና እንዲህ ተዘርዝሮ መች ስራው ያልቅና ልተወው ሳልጀምር ችያል ዘልቅምና ፍቅሮ ታሸነፈ ፍቅሮ ዓለምን ገዛ ስንቱን ቃል ተጋባ የወደዱት ማለ ለርሶ ሊሆን ፊዳ ለርሶ ሊሆን ቤዛ ገና ከመነሻው ገና ከጅምሩ ቢዋሃድ ከገላ ውዴታና ፍቅሮ ቢሰርጽ ከልቡ ቢገባ ከአንጀቱ ቢዘልቅ ነው እንጂ ከደምቃ አጥንቱ እኔ ልሙት አለ እኔ ልሙት ለርሶ እኔ ልሆን ፊዳ ይኸው ይፍሰስ ደሜም አካሌም ይጎዳ ከእርሷ አይበልጥብኝም መላው ሰውነቴ ክፎትን አልየው ካሻም ይምጣ ሞቴ በካዲያም በትር ክቡር ደሞት ፈሶ መከራና ስቃይ ችግር ባንተ ደርሶ አይችልም ልባችን ውስጣችን ይደማል አንተን ክፉ ነክቶ ጤና ስኬት ይገኛል ለይስሙላህ አይደለም እንዲያው ለምላሱ ሁሉም ያደንቀዋል ሁሉም ያከብረዋል ሁሉም ያልቀዋል ከስጋው ከነፍሱ እርሶ ሰላም ሁኑ የኔ አካል እንዳሻው ይረገጥ ይመታ ይህ ነው የፍቅር ጥግ እንዲህ ነው ውዴታ እሷም ትለዋለች ከቤተሰቦቿ አብልጣ ከራሷ ውዴታዋን ስትገልጽ ባማረው ምላሷ ግድ የለኝም እኔ ለወንድም ላጎቴ ካሻም ደሙም ይፍሰስ የልጄም ያባቴ ብቻ ሳዩኝ አይኑን ልቤ እንዲረጋበት አንዴ ሊዮና ፍቅሬን ላድስበት የታል ያላህ ወዳጅ ውሰዱኝ ካለበት እኔ ልሙት ለርሶ እኔ ልሁን ፊዳ ይፍሰስ ካሻው ደሜም አካሌም ይጎዳ እርሶ ሰላም ሆኑ ይጠበቅ ጤናው ምንም ክፉ አይንካው ክቡር ነው ገላው እንኳንስ ድንጋዩ የሚወረወረው በእጅና እግር ቡጢ የሚሰነዘረው እሾህም አይውጋህ ከምድር ላይ ያለው እንኳን ድንጋይ ዱላ እንኳን ቦክስ እርግጫ አንወድም ሊነካህ መጥፎ ቃል ግልምጫ የካዲያን ቅጣት እያየለ መጥቶ ግድ ሆነ መሰደድ ቤት ንብረቱን ትቶ ግድ ነበርና ሀገር መልቀቃቸው ከሚወዷት መካ ትተው መውጣታቸው ተጉዘው ደረሱ ተሰደው መዲና የአላህ ወዳጅ ቀሩ ብቅ አላሉም ገና እንዲህ ርቀን ዛሬ ተለይተን ካንተ አልቻልነውምና ልባችን ዋተተ ልባችን በስጋት በናፍቆት ተውጧል መች ትመጣ ይሆን ሁሉም ይጠብቃል ምን አግኝቶ ይሆን ዛሬስ ምን ገጠመ በፍቅር በናፍቆት ሁሉም ሰው ተራበ ፈራን ያላህ ወዳጅ ከቶ እንደምን አለ ምናልባት ሚከተል ያን ጋራ ለጋራ አይጠፋም ከዋላህ የቁረይሾች ጭፍራ አለ ብዙ ከንቱ ጌታውን ማይፈራ አላህ ይጠብቅህ ከጠላትህ ተንኮል ከጠላትህ ሴራ የአላህ መልእክተኛ መጡልን ደረሱ እልል በሉ ሴቶች ምስጋና አድርሱ መርሃባ ብለናል የአላህ መልእክተኛ እንኳን ደህና መጣህ ደስ ብሎናልኛ
የአላህ መልእክተኛ በፍጹም አይሆንም እኛ ያለን አይተን ዝም አንልም አንተ አትሸከምም እንበቃለን እኛ እባክህ አረፍ በል የአላህ መልእክተኛ ይኸው እምቢ ብሎ አሁንም ይሰራል ሁሉን ለማስተማር ሁሉንም ይሆናል እንዴት ያለ ሰው ነው ውለታው የበዛ በስራው በፍቅሩ ዓለምን የገዛ ሚስት እንስጥህ ውሰድ መርጠን ከዘራችን ገንዘብ እንካ ክበር ብለን ከሁላችን ብለጥ ከሁላችን ስልጣን ካሻህ ንገስ እዘዝብን በእኛ ግን አንድ አምላክ አትበል ሰላም ስጠለኛ ይገርማል የአላህ ሰው ምኞቱ የላቀ ከስልጣን ከድሎት ከኩራት የራቀ ምኞቱ አንድ ነው ለዚህ ነው ልፋቱ ግልጽ ነው ዓላማው ከስር መሰረቱ መከራው ስቃዩ ስደት እንግልቱ ስድብና ዱላው ረሃብ ጥማቱ ሌላ አይደለም የሱ ይህ ነው ዓላማው ይህ ነው ልፋቱ ይኸው ነው ልፋቱ ይኸው ነው ጭንቀቱ ይኸው ነው ጥበቱ ከላይ ታች ማለቱ ስደት እንግልቱ ንጹህ የአላህ ባሪያ ክቡር የጀነት ሰው አላህ በረሕመቱ ሁሉን ያወረሰው ለራሱ እኮ አይደለም ለኔና ላንቺ ነው ለዓለም ነው ጭንቀቱ ከሳት እንዲርቅ ነው እንዲድን ኡመቱ ህዝቤ ማለት ኡመቴ ማለቱ ኡመቴ ህዝቦቼ ይድረስ ለወዳጄ ለኑሩ መፍለቂያ ዚክሩ ጅምር እንጂ የሌለው ማለቂያ ከትንሹ አንደበት እዚህ ከማይገባው ለወድስ ተነሳው ትንሽ ስለጠይባው ቢሆንልኝ ብዬ ቢሞላ የልቤ ካስጠጋኝ ካሉበት ለህቦ ቀርቤ ከቃላቴ ምርጡን መርጬ አስውቤ ስላለሙ ንጋት ዘከርኩኝ ከትቤ በእሬም ለጋ ነው ቀኔም አልቀኝም ስለርሱ ለማውሳት ቃላትም ሰዓትም አቅምም አይበቃኝም ዚክራቸው ሲነገር ፊደል ቃል ሐረጉ እንደ ጉዲ ዘንባል ለመግለጽ ቅድምድም ትንቅንቅ ይገጥማል ላይሰምርለት ነገር ቀላሚም ቀለሙ ይከትባል የአስሐቡ ስስት የአይናቸው ማረፊያ የእንስቱ ረዳት ጽልመትን ማለፊያ የግዑዝ አፍ መፍቻ የእንስሳ ጠበቃ ረሕመትነታቸው ለኸልቁ የበቃ ማማርም የሳቸው መውደድ የራሳቸው ያማረም ያበራ ራስን የሰጡለት የለም እንደሳቸው ለልቦች ተመራጭ አንደበተ ጣፋጭ ደሞም ለጋስ ናቸው ከልግስናው ሁሉ የበዛው ቸርነት ኡመቱን ዘንግቶ ውሎ አያድርም ነበር የሳቸው አንደበት ጀሊሉን ሲያወጉ ሲያመሰግኑት ኡማው ነበረበት ምን ትመኛለህ ማየት ነው መመኘው ሐቢቢ ሙሐመድ ሰላም አለይኩም በዓለማችን በተከታይ ቁጥር በከፍተኛ ሁኔታ እየጨመረ ካለው ሃይማኖቶች ውስጥ የመጀመሪያው እስልምና ነው። እስልምና ኦልሞስት አሁን ላይ ከ2 ቢሊዮን ህዝብ በላይ ተከታይ ያለው እስልምና ከክርስትና አንፃር የተሻለ የሚሆንባቸው ነገሮች እስኪናው የመጀመሪያው በውስጡ ያሉት የተጻፉት ታሪኮች ናቸው። አብዛኞቹ በእስልምና ሃይማኖት ውስጥ የተጠቀሱት ታሪኮች ሪልም ከእስልምና ውጪ ያሉ የታሪክ ምሁራን የሚስማሙባቸው ሂስቶሪካል ኤቪደንስ ያላቸው ናቸው። ሌላው ከክርስትና አንፃር አሪፍ የሆነው የቁርአን አመጣጥ ነው። ቁርአን የተጻፈው ከዛሬ 1500 ዓመት በፊት ቁርአን ኤግዛክትሊ ቃል በቃል ነብዩ መሐመድ በተናገሩበት ወርድና ቃል ነው የተጻፈው። ስቲል ለ1500 ዓመት ያኔ ከተጻፈው እስካሁን ምንም አይነት የቃላትም የትርጉምም ልዩነት የለውም። ሲጀመር ቁርአን የመጀመሪያው ቃል አረብኛ ነው። አሁንም ሰዎች ቁርአንን የሚጠቀሙት በአረብኛ ነው። ከመጽሐፍ ቅዱስ የሚለየው መጽሐፍ ቅዱስ የመጀመሪያው ቋንቋ ምን እንደሆነ እስከማይታወቅ ድረስ በብዙ ቋንቋዎች ተተርጉሟል። በጣም ብዙ ኮፒዎች አሉት። እንዲሁም ደግሞ በየጊዜው ተሻሽሏል። ተቃላቶች ተቀንሰዋል፣ ተጨምረዋል። ቁርአን ላይ እንደዚህ አይነት ነገር የለም። ሌላው ለሳይንስ ያለው ቅርበት ነው። እስልምና ከክርስትና በተሻለ ከሳይንስ ጋር ይስማማል። በጣም ዋናውና በጣም የሚገርመው ደግሞ ለስካም የማይመች ሃይማኖት ቢኖር እስልምና ነው። አሁን ለምሳሌ በፕሮቴስታንት ስታዩ ራሳቸውን ነብይ አድርገው የሚጠሩ ሰዎች በየጊዜው ይመጣሉ። እኔ ነብይ ነኝ ከእግዚአብሔር ተልኬያለሁ እያሉ ብዙ ሰዎችን ስካም ያደርጋሉ፣ ገንዘብ ይበላሉ። እስልምና ላይ ግን የመጨረሻው ነብዩ መሐመድ በተለያዩ ጊዜዎችም ራሳቸውን የእስልምና ነብይ አድርገው ለመነሳት የሞከሩ ሰዎች አሉ። ስቲል ግን
ጠንካራ የሆነ መሰረት ያለው ሃይማኖት ስለሆነ እነሱን ገና ከጅምሩ አስወግዷቸው። አሁን ማንም ሰው በእስልምና ውስጥ ከነብዩ መሐመድ ውጪ ራሱን ነብይ አድርጎ አይመጣም። በጣም ደስ የሚለው ደግሞ ከአምላካቸው ጋር ያላቸው ግንኙነት ስቲል ሰዎች እስልምና እንዲመርጡት ያደርጋቸዋል። ምክንያቱም በእስልምና የሚታወቀው አንድ አምላክ አላህ ነው፣ ከሱ ውጭ አምላክ የለም። ሰዎች ሁሉ ዴይሊ ይሰግዳሉ፣ ጠዋት ይሰግዳሉ። አይ ቲንክ በቀን 3 ወይ 4። ሁላችሁም አልহামዱሊላህ ማለት እንዳትረሱ። እስከ መጨረሻው የሰማችሁም አዎ ሰምቻለሁ የሚለውን ኮሜንት እንዳትረሱ። ሁልጊዜም ቪዲዮ ስለቅ ማለት ነው አልহামዱሊላህ። አዎ እኛ ሙስሊሞች የተሻለ የሚባልም አይደለም ሃይማኖታችን፣ ትክክለኛ ሃይማኖት ነው። ምክንያቱም አላህም የመረጠልን ዲነል ኢስላምን ነው። ወላ ተሞቱና ኢላ አንተ ሙስሊሞች ናችሁ እንጂ አትሞቱ ብሎናልና እስልምና ብቻ ነው ትክክለኛ ሃይማኖት፣ ትክክለኛ መንገድ። አዎ አልহামዱሊላህ። ግን እኛ አልተጠቀምንበትም አልኖርንበትም እንጂ ሁላችንም ራሳችንን ብንፈትሽ አዎ አልኖርንበትም ከራሴ ጀምሮ ወላሂ። እና የምንኖርበት አላህ ያድርገን። ሃይማኖታችን ትክክለኛና ቀጥተኛ ነው።